ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ የምናወራው ስለ ኤሌጋንስ ነው። አንዳንዴ የሆነ ቦታ ሄዳችሁ ወይኔ ሴቶቹ ሲያምሩ ብላችሁ አታውቁም? እንደዛ ያላችሁት ሴቶቹ ቆንጆ ስለሆኑ ብቻ አይደለም፣ ያለባበስ ስታይላቸውም ጭምር ነው። ምን አይነት ልብስ የት ቦታ መልበስ እንዳለባቸው የሚያውቁ ሴቶች ሁሌም ቆንጆ ናቸው። እነዚህ ሴቶች ስታይላቸው የሚጮህ አይደለም፣ ትሬንዲም አይደለም፣ የሰው ትኩረት የሚፈልግም አይደለም። በቃ ራሱ ይናገራል። በውድ ገዝተናቸው ለብሰናቸው እንኳን ኤሌጋንት ሉክ የማይሰጡን ልብሶች አሉ። ኤሌጋንት ማለት ምን መልበስ እንዳለባችሁ ማወቅ ብቻ አይደለም፣ ምን አይነት ስታይሎችን ማስወገድ እንዳለባችሁ ማወቅም ጭምር ነው። ሁሌም መምረጥ ያለባችሁ ጊዜ የማያልፍባቸውንና ከፐርሰናል ስታይላችሁ ጋር የሚሄዱ አልባሳትን ነው። 10 ማስወገድ ያለባችሁን አለባበሶች እነግራችኋለሁ። ኤሌጋንት ሴቶች እነዚህን ነገሮች ፈጽሞ አያደርጓቸውም። ይህን ቪዲዮ ተመልክታችሁ ዋርድሮባችሁን ኤሌቬት ማድረግ ትችላላችሁ። አንደኛ፣ ክብ ቡጭቅ ያላቸውን ወይም ብዙ ቡጭቅ ያላቸውን የተበጣጠሰ ጠርዝ ያላቸውን ጂንሶች ማስወገድ አለባችሁ። ኤሌጋንት ሴቶች እነዚህን አይለብሱም። መልበስ ያለባችሁ ስትራክቸርድ የሆኑ ከሰውነታችሁ ጋር ፊት የሚያደርጉ ጂንሶችን መሆን አለበት። ስትሬት ከት ወይም ዋይድ ሌግ ሊሆን ይችላል። እንደ ምርጫችሁ ግን መልበስ ትችላላችሁ። ሁለተኛ፣ ትልልቅ ሎጎ ያላቸውን የቢልቦርድ ማስታወቂያ የሚመስሉ ልብሶችን አስወግዱ። አንዳንድ ሌክዠሪ አውትፊቶች አሉ ትልልቅ ሎጎ ያላቸው፣ ግን የልብሱ ውበት በሎጎ ይደበቃል። በተጨማሪ ረጅም ጊዜ አትለብሱትም ስለሚሰለችሁ። ትክክለኛ ኤሌጋንትነት የሚገልጸው ዝም ያሉ ሌክዠሪ ወይም ሌክዠሪ ያልሆኑ ልብሶችን በመልበስ ነው። የዲዛይነር ብራንድ ልብሶችን መልበስ የምትፈልጉ ከሆነ ብዙ ሎጎ ያልበዛባቸውን ትልልቅ የፊት ለፊት ሎጎ የሌላቸውን ልበሱ። ስታይላችሁ እንዲናገር አድርጉት እንጂ ከእናንተ በላይ ሎጎ ወይም ብራንዱ እንዲታይ አታድርጉት። ሶስተኛ፣ በጣም ኦቨርሳይዝ የሆኑ ወይም ታይት የሆኑ አልባሳት። ሴቶች ብዙ ጊዜ ከሚሰሯቸው ስህተቶች ውስጥ አንዱ በትክክል ፊት ያልሆኑ አልባሳትን መልበስ ነው። በጣም ጥብቅ ያሉ ምቾት የማይሰጡ የሚመስሉ ወይም በጣም ባጊ የሆኑ የሰውነት ቅርጻችሁን የሚውጡ ሊሆኑ ይችላሉ። ኤሌጋንት ሴቶች ይህን ስህተት አይሰሩም። በልካቸው ነው የሚለብሱት። በጣም ሲምፕል፣ ጥንቅቅ ብለው በልካችሁ የተሰሩ ልብሶች ኤክስፔንሲቭ ሉክ ይሰጣቸዋል። አራተኛ፣ በጣም ደማቅ የሚጮሁ ምስቅልቅል ያለ ፓተርን ያላቸው ልብሶች፣ ትልልቅ ፕሪንት ያላቸው፣ የእንስሳ ፕሪንት ያላቸው፣ ደማቅ የአበባ ምስሎች ያላቸው እንደዚህ አይነት ልብሶች የልብሳችሁን ውበት በጣም ነው የሚያወርዱት። በውድ ገዝታችኋቸው እንኳን ኦልድ ፋሽን ወይም በጣም የትልልቅ ሰዎች አለባበስ የለበሳችሁ እንድትመስሉ ያደርጋቸዋል። ታይምለስ ፕሪንት የሚባሉትን መልበስ ትችላላችሁ። ስትራይፕስ ያላቸው ወይም አነስ ያለ አበባ ያላቸውን ብትለብሱ ተመራጭ ነው። አምስተኛ፣ ወፍራምና ግዙፍ በጣም ረጅም ተረከዝ ያላቸው ጫማዎች። እነዚህ ጫማዎች ትሬንዲ ሊሆኑ ይችላሉ፣ ግን የኤሌጋንት ውመን ሴቶች ስታይል አይደሉም። ትልልቅ እይታ ያላቸው ጫማዎች አውትፊታችሁን ባላንስ ነው የሚያሳጡት፣ የልብሳችሁንም ጭምር እይታ ነው የሚያበላሹት። በአጠቃላይ ግርማ ሞገስ የላቸውም። በእነሱ ቦታ ፖይንትድ ሂል ያላቸው ክላሲክ ሎፈርስ፣ ታይኒ ስኒከርስ፣ ኪትን ሂልስ ጫማዎች ልበሱ። ሁሌም ለአውትፊታችሁ ኮምፕሊመንት የሚሰጡ ጫማዎችን ምረጡ። ስድስተኛ፣ በጣም የተገላለጡ አልባሳት። ኤሌጋንት ሴቶች ሁሌም ምርጫቸውን ያውቃሉ። በትንሹ መገላለጥ ፋሽነብል ስታይል ሊሆን ይችላል። በጣም ሰውነትን ማጋለጥ፣ ለምሳሌ በጣም አጭር የሆኑ ጉርዶች፣ ደረታቸው በጣም የተገላለጡ ቀሚሶች ተስፋ የቆረጣችሁ አይነት ሰው እንድትመስሉ ወይም ስኬታማ ሰው እንዳትመስሉ ያደርጋቸዋል። የምንለብሰው ልብስ ስለ ማንነታችን ይናገራል ይባላል። ኤሌጋንት ሴቶች ስለ ባላንስ በደንብ ያውቃሉ። አጭር ጉርድ የምትለብሱ ከሆነ ከላይ ሞደስት ኦር ሽፍን ያሉ ቶፖችን መልበስ አለባችሁ። ከላይ ያለው ሰውነታችሁ የሚታይ ከሆነ ከታች ረዘም ያሉ ጉርዶችን ወይም ጨርቅ ሱሪዎችን ልበሱ። ኤሌጋንትሊ መልበስ ሙሉ ለሙሉ መሸፋፈን ማለት አይደለም።
የትኛውን የሰውነታችሁን ክፍል ማሳየት እንዳለባችሁ፣ መቼ እንደዛ መልበስ እንዳለባችሁ ማወቅ ነው። 7ኛ ፋስት ፋሽን ኤንድ ቺፕ ኳሊቲ የሆኑ ልብሶች። ፋስት ፋሽን የሆኑ ልብሶች የሆነ ወቅት ተለብሰው ትሬንዳቸው የሚያልፉ ናቸው። ትሬንዲ የሆኑ ልብሶችን መልበስ አንደርስታንደብል ነው፣ አብዛኞቻችን ትሬንዲ አልባሳትን ስለምንለብስ። ግን ሎ ኳሊቲ ፋብሪክ ልብሶችን አትግዙ፣ ምክንያቱም ትንሽ ጊዜ እንደለበሳችኋቸው ሼፓቸውን ያጣሉ፣ ከትንሽ እጥበት በኋላ ፌድ ያደርጋሉ። ስለዚህ ከኳንቲቲ ይልቅ ኳሊቲ ላይ ፎከስ አድርጉ። ዋርድሮባችሁን ኳሊቲ ባላቸውና ታይምለስ በሆኑ አልባሳት ቢውልድ አድርጓቸው። ለብዙ ጊዜ በሚለበሱ አይነት አልባሳት ለምሳሌ ቴይለር ብሬዘር ኮቶች፣ ነጭ ቲሸርቶች ወይም የሌዘር ቦርሳዎች ሊሆኑ ይችላሉ። 8ኛ ኦቨርሊ ቦልድ የሆኑ ወይም አንናቹራል ሜካፕ እና ኤክሰሲቭ የሆኑ የጥፍር ዲዛይኖች። አንናቹራል ሜካፕ አርቲፊሻል ሉክ ነው የሚሰጣችሁ። በጣም ደመቅ ያሉ አይሻዶዎች፣ በጣም የበዛ ኮንቱር፣ ኤክስትሪም የሆነ ሊፕ ፊለር። ኤሌጋንት ሴቶች ለስላሳና ተፈጥሯዊ ጊዜ የማያልፍባቸው ሜካፕ ነው የሚያዘወትሩት። ከሜካፕ ባለፈ ቆዳቸውን ይንከባከባሉ። በደንብ የተስተካከለ ያልደመቀ ቅንድብ አላቸው። ክላሲክ ሬድ እና ኑድ ሊፕስቲክ የኤሌጋንት ሴቶች መገለጫ ነው። ረጃጅም እና የተዥጎረጎሩ የጥፍር ዲዛይኖች የኤሌጋንት ሴቶች ምርጫ አይደሉም። በአንጻሩ ክላሲክ ከለር ያላቸው እንደ ቀይ፣ ቡኒ፣ በርገንዴ፣ ኑድ፣ አጠር ያሉ ፍሬንች ስታይሎች የእነሱ ምርጫዎች ናቸው። 9ኛ ትልልቅና የተጋነኑ ጌጣጌጦችን መጠቀም። ትልልቅ ጀውለሪዎች፣ ትልልቅ መነጽሮች፣ የእጅ ቦርሳዎች፣ ትልልቅ የአንገት ጌጦች አውትፊታችንን ያወርዱታል። ዘንጠን እንዳልዘነጠን ያደርጉናል። ፍላሺ ሉክ ይሰጡናል ከኤሌጋንት ሉክ ይልቅ። በደንብ ጥንቅቅ ብለው የተሰሩ ቀለል ብለው ሊያዘንጡ የሚችሉ አክሰሰሪዎችን ምረጡ። ለምሳሌ ሲምፕል ኔክለስ፣ ክላሲክ የሆኑ ሰዓቶች፣ ለፊታችሁ ቅርጽ የሚስማሙ የፀሐይ መነጽሮች ብታረጓቸው ታይምለስ እና ኤሌጋንት ሉክ ይሰጣቸዋል። 10ኛ ኦቨርሊ ትሬንዲ የሆኑ አውትፊቶች። በተለይ ከፐርሰናል ስታይላችሁ ጋር የማይሄዱ ፋሽኖች ይመጣሉ ይሄዳሉ። ኤሌጋንትነት ግን ከውስጣችን ወይም ከፐርሰናል ማንነታችን ጋር የተያያዘ ነው። በየሰዓቱ የሚመጡ ትሬንዶችን ከመከተል ይልቅ ፐርሰናል ስታይላችሁን የሚገልጹ አልባሳትን በመግዛት ዋርድሮፓችሁን ማዋቀር አለባችሁ። ለምሳሌ ታይምለስ አልባሳት ከሚባሉት መካከል ትሬንች ኮት፣ ብሌዘር ኮቶች፣ ቆንጆ ከለር ያላቸው ዝም ያሉ ቦርሳዎች መቼም ፋሽን የማያልፍባቸው ናቸው። ኤሌጋንት ሴቶች በደፈናው ትሬንዶችን አይከተሉም። ዋርድሮባቸውን የሚያዋቅሩት ከሰውነታቸው ቅርጽ፣ ከአኗኗራቸውና ከፐርሰናል ስታይላቸው ጋር የሚሄዱትን በመምረጥ ነው። ኤሌጋንት ስለ ልብስ ብቻ አይደለም፣ ራስን መንከባከብና ንጽህናን ይጨምራል። ፀጉራችሁ በደንብ የተስተካከለ፣ የእጅና የእግር ጥፍራችሁ ንጹህ መሆን አለበት። የነገርኳችሁ ካስተካከላችሁ ውብና ዘናጭ ሆናችሁ መታየት ትችላላችሁ። ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ በሌላ ቶፒክ እንገናኛለን። ቪዲዮ ለብዙ ሰዎች እንዲደርስ ላይክ ማድረግ እና ሀሳብና አስተያየታችሁን ጥያቄም ካላችሁ ኮመንት መስጫ ላይ አስቀምጡልኝ። እንደዚህ አይነት ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ሰላም ቆዩኝ።